ሰኔ 9 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ቀጠና የአገዛዙ ካምፕ የወደመበትና በርካታ ሰራዊት የወደቀበት ውጊያ ተደርጓል። በተለይ በመኮይ ከተማ ፖሊስ ጣቢያ ላይ በተፈጸመ የሞርተር ጥቃት ከ10 በላይ የሚሆኑ የአገዛዙ ኃይሎች የተገደሉ ሲሆን 4ቱ ወደ ደሴ ሆስፒታል ሪፈር እንደተላኩም ተነግሯል። በሌላ በኩል በኤፍራታና ግድም ወረዳ እንዲሁም በማጀቴና አካባቢው በአባት አርበኞችና በሚሊሻ ኃይሎች መካከል በተደረገው ውጊያ አስደናቂ ድል ተመዝግቧል። በዚህ ሰዓትም አካባቢውን አባት አርበኞች መቆጣጠራቸው ተሰምቷል። ይህ በእንዲህ እንዳለ የአማራ ማህበር መግለጫም አውጥቷል። በዝርዝር የምትሰሙት ይሆናል። የብልጽግና ወታደራዊ አዛዦችና የፖለቲካ ሹመኞች በየአካባቢው በሚያደርጓቸው የህዝብ ስብሰባዎች ላይ ፋኖን ከህዝብ ለመነጠል የተለያዩ ውግዘቶችን ቢያቀርቡም ከህዝቡ የሚጠበቀውን ምላሽ እያገኙ እንዳልሆነ ተገልጿል። በዚህም ምክንያት አዳዲስ አጀንዳዎችን በመፍጠር የተለያዩ ሰበቦችን እያቀረቡ ይገኛሉ። በደሴ ከተማ ከሃይማኖት አባቶችና የሀገር ሽማግሌዎች ጋር ስብሰባ ያደረጉት አንድ ጀነራል በአርሲ በኦርቶዶክስ ክርስቲያኖች ላይ የተፈጸመውን ጭፍጨፋ የፈጸሙት የአይኤስኤስ እና የአልሸባብ አክራሪዎች ናቸው። እኛ ወደ አርሲ ዘምተን እነዚህን ቡድኖች እንዳናጠፋ ግን ፋኖ መንገድ ዘጋብን ማለታቸው አነጋጋሪ ሆኗል። በዝርዝር መረጃውን ይዘነዋል፣ ተሰሙታላችሁ። በትግራይ ክልል ገዢ ፓርቲ ህወሓትና በፌዴራሉ አገዛዝ መካከል ያለው የቃላት ጦርነት ይበልጥ እየተካረረ መጥቷል። ህወሓት ትናንት ምሽት ባወጣው አዲስ መግለጫ በከበባ ውስጥ ነን በማለት የፌዴራሉን አገዛዝና ገዢውን የብልጽግና ፓርቲ ከሷል። ህወሓት በመግለጫው እንደ መንግስት ተግባርና አካሄድ ቢሆን ኖሮ እስከ ዛሬ ድረስ ወደ ለየለት ጦርነት በገባን ነበር። ነገር ግን የተደረጉብንን ትንኮሳዎች በትዕግስት ስላለፍናቸው እዚህ ደርሰናል ብለዋል። ይህ በእንዲህ እንዳለ ያልተጠበቁ ነገሮች ጭምር ከወደ ትግራይ እየተከሰቱ መሆኑ ተሰምቷል። በዝርዝር ከኛ ጋር ከቆያችሁ ተሰሙታላችሁ። ባለፈው ዓመት ግንቦት ወር ላይ በመላው ኢትዮጵያ የተደረገው የሐኪሞች የስራ ማቆም አድማ በወቅቱ በብልጽግና አገዛዝ ላይ ከፍተኛ ድንጋጤና የፖለቲካ ንዝረት ፈጥሮ ማለፉ ይታወሳል። አሁን ደግሞ በአማራ ክልል በአስቸጋሪ የጦርነት ቀጠና ውስጥ አገልግሎት እየሰጡ ያሉ የጤና ባለሙያዎች ተመሳሳይ የተቃውሞና የስራ ማቆም አድማ ውስጥ ገብተዋል። በዝርዝር መረጃውን ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን እርግጠኛ ሁኑ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሌላ በኩል የብልጽግና ወታደራዊ አዛዦችና የፖለቲካ ሹመኞች በየአካባቢው በሚያደርጓቸው የህዝብ ስብሰባዎች ላይ ፋኖን ከህዝብ ለመነጠል የተለያዩ ውግዘቶችን ቢያቀርቡም ከህዝቡ የሚጠበቀውን ምላሽ እያገኙ እንዳልሆነ ተገልጿል። በዚህም ምክንያት አዳዲስ አጀንዳዎችን በመፍጠር የተለያዩ ሰበቦችን እያቀረቡ ይገኛሉ። በደሴ ከተማ ከሃይማኖት አባቶችና የሀገር ሽማግሌዎች ጋር ስብሰባ ያደረጉት ጀነራል በአርሲ በኦርቶዶክስ ክርስቲያኖች ላይ የተፈጸመውን ጭፍጨፋ የፈጸሙት የአይኤስ እና አልሸባብ አክራሪዎች መሆናቸውን ጠቅሰው እኛ ወደ አርሲና ባሌ ዘምተን እነዚህን ቡድኖች እንዳናጠፋ ግን ፋኖ እዚህ እያጠቃን ይገኛል። እናንተ ፋኖን የምትከላከሉልን ከሆነ ወደ አርሲ ዘምተን አልሸባብን እናጠፋለን የሚል መደራደሪያ አቅርበዋል። ይሁን እንጂ ታዛቢዎች ፋኖ ሳይመሰረት በፊት በጅማ በአርሲ ባሌ እና ሐረር በክርስቲያኖች ላይ ጭፍጨፋ ሲፈጸም መንግስት ለምን አላስቆመም ሲሉ ይጠይቃሉ። በቆቦ ከተማ ህዝብ የሰበሰበው ሌላኛው ወታደራዊ አዛዥ ደግሞ ራያ ኮረምና አላማጣን ለህወሓት አስረክበን የወጣ ነው በፋኖ ምክንያት ነው የሚል ሰበብ አቅርቧል። ፋኖ እኛን እዚህ እየተዋጋን ስለሆነ አካባቢውን ለቀን ወጠናል ብሏል። በተጨማሪም ቀደም ሲል ከአማራ ክልል ወደ አዲስ አበባ የሚገቡ ህመምተኞች ጭምር በመንገድ ላይ ሲከለከሉ በነበረበት ወቅት
የአሁኑ ምክትል አስተዳዳሪ ዶክተር አብዱ ሁሴንን ጨምሮ አሁን ያሉ ባለስልጣናት ዝምታን መምረጣቸውና በወቅቱ በድፍረት የተሟገተው ብቸኛው ሰው የቀድሞው የአማራ ክልል ባለስልጣን ግርማ የሽጥላ ብቻ እንደነበረ ተወስቷል። በሌላ በኩል በሀገሪቱ የተለያዩ ክፍሎች እየተካሄደ ያለው ወታደራዊ ግጭት በአገዛዙ መከላከያ ሰራዊት ላይ የሰው ኃይል እጥረት እያስከተለ መሆኑን የውስጥ ምንጮች ይጠቁማሉ። አገዛዙ ይህንን ክፍተት ለመሙላት አስገዳጅ ወታደራዊ ምልመላ ስልቶችን በስፋት እየተጠቀመ ቢሆንም ሂደቱ ግን ከፍተኛ ቀውስ ውስጥ ወድቋል። ቀደም ሲል ለቤተ መንግስት ልዩ ጥበቃ የተዘጋጁ የኮማንዶ ክፍሎችን ሳይቀር ወደ አፋር ጭፍራ ግንባር እስከ ማሰማራት ድረስ አገዛዙ መገደዱ ይታወቃል። የታሪክ ምሁራንና የፖለቲካ ተንታኞች እንደሚሉት ይህ ክስተት የቀድሞው የደርግ መሪ ኮሎኔል መንግስቱ ኃይለማርያም በማስታወሻቸው ላይ የገለጹትን የወታደራዊ ውድቀት ታሪክ ያስታውሳል። አስገድዶ የተመለመለ ወታደር የውጊያ ፍላጎት ስለማይኖረው ከማሰልጠኛና ከመንገድ የመሸሽ ዕድሉ ከፍተኛ ነው። በሰቆጣ ግንባር የተከሰተው ሁኔታ ደግሞ ይበልጥ አሳሳቢ ነው። ከተለያዩ ብሔረሰቦች የተውጣጡ ያገዛዙ መከላከያ ሰራዊት አባላት ሙሉ ትጥቃቸውን እየያዙ ወደ ፋኖ እየገቡ መሆኑ ታውቋል። ይህ ክስተት ለፋኖ ታጣቂዎች ያለምንም የስልጠናና የትጥቅ ወጪ ዝግጁና በሚገባ የሰለጠነ የሰው ኃይል በቀላሉ እንዲያገኙ ትልቅ በር ከፍቶላቸዋል። በሌላ በኩል በክልሉ የመሬት ላይ ትንቅንቁ ዛሬም ተጠናክሮ ቀጥሏል። በሸዋ ቀጠና የአስቴ ደጎማ ተራራ ክፍለ ጦር በይፋት አውራጃ አስደናቂ ድል ማስመዝገቡን ይፋ ሲያደርግ የወታደራዊ ካምፖች ወድመዋል፣ በርካታ ሰራዊትም ተደምስሷል። በይፋት አውራጃ መኮ በተባለ ቦታ ላይ በወታደራዊ ካምፖች ላይ የተቀናጀ ጥቃት በፋኖ ኃይሎች የተከፈተ ሲሆን 10 የሚደርሱ ያገዛዙ የሰራዊት አባላት ወድቀዋል። በዚህ ጥቃት 4 የሚሆኑ ያገዛዙ ጦር አባላት በከፍተኛ ሁኔታ ተጎድተው ወደ ደሴ ሪፈራል ሆስፒታል እንደተላኩም ታውቋል። በተመሳሳይ በመተማ የሙያና ቴክኒክ ማሰልጠኛ ኮሌጅ ውስጥ የነበሩ የልዩ ዘመቻ አየር ወለድ ኮማንዶ ኃይሎችም የሞርተር ጥቃቱ ሰለባ ሆነዋል። በሌላ በኩል በኤፍራታና ግድም ወረዳ በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ በፈጸመው የማጥቃት ውጊያም በርካታ የአገዛዙ ጦር መደምሰሱ ተነግሯል። በማጀቴ ዙሪያ በአባት አርበኞችና በሚሊሻ ኃይሎች መካከል በተደረገው ከባድ ውጊያም ድል መቀዳጀታቸውን ነው የገለጹት። በተመሳሳይ በወልዲያ ከተማ አቅራቢያ በጉባ ላፍቶ ወረዳ በተፈጸመ ጥቃት ከወልዲያ ስንቅ ጭኖ ይጓዝ የነበረ ወታደራዊ ኮንቮይ ከጥቅም ውጪ ተደርጓል። ከ23 በላይ ወታደሮችም በዚህ ጥቃት መሞታቸውንና መቁሰላቸውን የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ የአማራ ማህበር ባወጣው ሳምንታዊ የግንባር ሪፖርት መሰረት በ9 ዞኖች ውስጥ በሚገኙ ከ22 በላይ ወረዳዎች ውጊያዎች ተካሂደዋል። በሪፖርቱ መሰረት በወሎ ሐይቅ አምባሰል፣ በሸዋት አርማበር፣ በጎጃም እነማይ፣ ደንበጫ፣ ዳንግላ፣ ደቡብ ሜጫ፣ ደቡብ አቸፈርና በጎንደር ንጹሃን ዜጎች ተገድለዋል። በኦሮሚያ ክልል ምስራቅ ወለጋና ሆሮ ጉድሩ እንዲሁም በአዲስ አበባ እስርና እገታዎች መፈጸማቸውን በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተያያዘ በርካታ ሰዎች እንዲሁ መታፈናቸውን ማህበሩ በሪፖርቱ ገልጿል። በትግራይ ክልል ገዢ ፓርቲ ህወሓትና በፌዴራሉ አገዛዝ መካከል ያለው የቃላት ጦርነት ይበልጥ እየተካረረ መጥቷል። ህወሓት ትናንት ምሽት ባወጣው አዲስ መግለጫ በከበባ ውስጥ ነን በማለት የፌዴራሉን አገዛዝና ገዢውን የብልጽግና ፓርቲ በግልጽ ከሷል። ህወሓት በመግለጫው እንደ መንግስት ተግባርና አካሄድ ቢሆን ኖሮ እስከ ዛሬ ድረስ ወደ ለየለት ጦርነት በገባን ነበር፣ ነገር ግን የተደረጉብንን ትንኮሳዎች በትዕግስት ስላለፍናቸው እዚህ ደርሰናል ብሏል። በተጨማሪም ብልጽግና በትግራይ ህዝብ ላይ ዳግም ጦርነት ለመክፈት የሚያደርገውን ዝግጅት በማታለል ለመደበቅ እየሞከረ ነው ሲል ክሱን ሰንዝሯል። ይህ በእንዲህ እንዳለ ከክልሉ የሚወጡ መረጃዎች እንዳመለከቱት ወታደራዊ እንቅስቃሴዎች ከፍ ያሉ ሲሆን ወጣቶችን በግዳጅ ወደ ወታደራዊ ስልጠና ለመውሰድ የሚደረጉ አፈሳዎች በመጨመራቸው በርካታ ወጣቶች ክልሉን ጥለው እየወጡ መሆኑ ተሰምቷል። በትግራይ ምድር ላይ ያለውን ወታደራዊ እንቅስቃሴ ስንመለከት መቀመጫውን አዲግራት አድርጎ በኤርትራ ድንበር አካባቢ ሲንቀሳቀስ የቆየው የህወሓት አርሚ 15 አባላት ሌሊቱን በሙሉ በእግርና በተሽከርካሪ ወደ ዛላምበሳ ከተማ ገብተው ስልታዊ ቦታዎችን ተቆጣጥረዋል። ይህ አርሚ ቀደም ሲል በብርጋዴር ጀነራል ጉሽ ወይም ፈንቅል ይመራ የነበረ ሲሆን ጀነራሉ በቁጥጥር ስር ከዋሉ በኋላ አሁን ወደ ሐራ መሬት ታጣቂዎች መቀላቀላቸው ይታወሳል። የቅርብ ጊዜውን የትግራይ አመራሮች ክፍተት ተከትሎ ዳግም ጦርነት አንገባም በማለት ጥቅማቸው እንዲከበር የጠየቁ በርካታ የአርሚው አዛዦች አሁን በቁጥጥር ስር መዋል
መዋላቸው ተሰምቷል። በሌላ በኩል በትግራይ ሰለክላካ በተባለ ከተማ ባለፈው ቅዳሜ በገበያ ላይ በግዳጅ ታፍሰው ወደ ማሰልጠኛ ለመሄድ በፖሊስ ጣቢያ ተይዘው ከነበሩ ወጣቶች መካከል ቁጥራቸው በውል ያልታወቁት ሌሊቱን አምልጠው ያደሩ ሲሆን ይህንን ተከትሎ በአፍጋህጋህ፣ በአበራ፣ በአዳብና በአዲስ ግሸት መውጫ በሮች ጥብቅ ፍተሻ እየተደረገ ነው። እንዲሁም በትግራይ የወጣቶችን አፈሳ በመቃወም ለምን ልጆቻችን በግዳጅ ታፍሰው ይሞታሉ ያሉ የ76 ዓመት አዛውንት እናት በቁጥጥር ስር ውለው በሰባ እንደርታ ፖሊስ ጣቢያ ታስሯል ተብሏል። ቤተሰቦቻቸው ምግብና ውሃ እንዳያደርሱላቸው ተከልክለዋል የሚል ጥቆማም ከቦታው ደርሶናል። ባለፈው ዓመት ግንቦት ወር ላይ በመላ ኢትዮጵያ የተደረገው የሐኪሞች የስራ ማቆም አድማ በወቅቱ በብልጽግና አገዛዝ ላይ ከፍተኛ ድንጋጤና የፖለቲካ ንዝረት ፈጥሮ ማለፉ ይታወሳል። አሁን ደግሞ በአማራ ክልል በአስቸጋሪ የጦርነት ቀጠና ውስጥ አገልግሎት እየሰጡ ያሉ የጤና ባለሙያዎች ተመሳሳይ የተቃውሞና የስራ ማቆም አድማ ውስጥ ገብተዋል። በትናንትናው ዕለት በምስራቅ ጎጃም ዞን በሞጣ ከተማ በሚገኘው የሞጣ ሆስፒታል የሕክምና ባለሙያዎች በሆስፒታሉ ግቢ ውስጥ መፈክሮችን በማሰማት ወደ አደባባይ ወጥተዋል። ባለሙያዎቹ ላለፉት 5 ወራትና ከዚያ በላይ የትርፍ ሰዓትና የተረኝነት የሌሊት ክፍያዎች እንዳልተከፈላቸው ገልጸዋል። በሰልፉ ላይ ክፍያችን በአስቸኳይ ይለቀቅልን፣ በየትኛውም ዓለም ያለ ክፍያ የሚሰራ የለም የሚሉ መፈክሮችን ያሰሙ ሲሆን ጥያቄያቸው በአስቸኳይ ካልተመለሰ ከመጪው ቅዳሜ ጀምሮ ሕክምና ሙሉ በሙሉ እንደሚያቋርጡ አስታውቋል። ይህንን ተከትሎ የአማራ ጤና ባለሙያዎች ማህበር ባወጣው መግለጫም ለባለሙያዎቹ ሙሉ ድጋፉን ሰጥቷል። በጀት ዓመቱ ከመዘጋቱ በፊት ክፍያው ያለ ምንም ቅድመ ሁኔታ እንዲፈጸም የጠየቀው ማህበሩ ጉዳዩን እስከ ፌዴራል የጤና ጥበቃ ሚኒስቴር ድረስ በተደጋጋሚ ቢያቀርቡም ኃላፊነት ወስዶ የሚፈጽም አካል አለመገኘቱን ገልጿል። በተጨማሪም መብታቸውን በጠየቁ ባለሙያዎች ላይ ከተቋም ኃላፊዎች ዛቻና ማስፈራሪያ እየደረሳቸው መሆኑን ጠቅሶ ድርጊቱን አጥብቆ ኮንኗል። በማስፈራሪያ ድርጊት ላይ በቀጥታም ሆነ በተዘዋዋሪ በሚሳተፉ ባለስልጣናት ላይ ማህበሩ በሕግ እንደሚጠይቃቸውም አስታውቋል። በሌላ ዜና በሱዳን ያለው ጦርነት በኢትዮጵያ ውስጥ ያለውንም የኃይል ሚዛን የመወሰን አቅሙ ከፍተኛ በመሆኑ የ24 ሰዓት ዋና ዋና መረጃዎችን በቅርበት እየተከታተልን እንገኛለን። በአሁኑ ሰዓት በሶስቱ የሱዳን ግዛቶች ማለትም በኮርዶፋን፣ በዳርፉርና በብሉ ናይል ላይ ታይቶ የማይታወቅ የኃይል እንቅስቃሴና ውጊያ እየተደረገ ነው። የሜጀር ጀነራል መሐመድ ዳጋሎ ሄሜቲ የፈጥኖ ደራሽ ኃይል አርኤስኤፍ በሰሜን ኮርዶፋን ዋና ከተማ ዙሪያ እጅግ ከፍተኛ ወታደራዊ ኃይልና ተጨማሪ ስንቅ እያስጠጋ መሆኑን አልጀዚራን ጨምሮ ዓለም አቀፍ ሚዲያዎች ዘግበዋል። በሚቀጥሉት 72 ሰዓታት ውስጥ ከተማዋን ለመቆጣጠር መጠነ ሰፊ የምድር ጥቃት ሊሰነዝር እንደሚችልም ተገልጿል። የፈጥኖ ደራሽ ኃይሉ ድሮኖች ለ5 ተከታታይ ቀናት በአልኦቤድና በአልአባያ ከተሞች ላይ ባደረሱት ድብደባ የነዳጅ መጋዘኖችንና የአልቡርሃንን ወታደራዊ ተቋማት አውድመዋል። በአንጻሩ የጀነራል አልቡርሃን የሱዳን መደበኛ ጦር በበኩሉ በሰሜን ኮርዶፋን ጅብራ አልሼክ በተባለ ቦታ ባደረገው የድሮን ጥቃት 18 የፈጥኖ ድራሽ ኃይል ወታደራዊ ተሽከርካሪዎችን ማውደሙን በአጠቃላይ በዚህ ሳምንት ከአረብ ኤምሬት የተሰጡ ከ140 በላይ የሄሜቲ ተሽከርካሪዎች መውደማቸውን አስታውቋል። እንዲሁም በብሉ ናይል ግዛት 4 ስልታዊ ቦታዎችን መቆጣጠሩንና በደቡብ ዳርፉር ዋና ከተማ ኒያላ ላይ በተደረገ የአየር ድብደባ ደግሞ 29 ተሽከርካሪዎችንና የነዳጅ ዲፖዎችን ማውደሙን ገልጿል። የሱዳን ጦር ከቻይናና ቱርክ ያገኛቸውን የአየር መከላከያ ስርዓቶች በመጠቀም የድሮን ጥቃቶችን እየመከተ መሆኑን አሳውቋል። በጥቃቱ በሰሜን ዳርፉር እምቡሬ አካባቢ ቢያንስ 4 መንደሮች ሙሉ በሙሉ መቃጠላቸውና አርኤስኤፍ ከ20 በላይ ምርኮኞችን ይዞ እንደሚገኝ ተገልጿል። ክቡራትና ክቡራን ቤተሰቦቻችን ለዚህ ሰዓት ከተለያዩ ታማኝ ምንጮች የደረሱን አዳዲስ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እናገኛችኋለን። እስከዛው መልካም ቆይታ።